ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ዮኒ ማኛ ሴትን ልጅ መያዝ ያለብህ ዘግዝቀህ እየሸጎርክ ነው፣ ዘግዝቀህ እየቀጠቀጥክ ነው። 1 ሚሊዮን ጠፋ ብሎ የሁላ ማህበረሰብ ማሚያ እኔ ሁሉ በውስጥ ላዋጣለ ከነ የዋይቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ደብዳቤ ላከ። ከዱባይ ያማታል እንዴ? ደናው ነው። ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንዴት ሰንብታችሁልኛል? ያው የማይመች ቦታ ላይ ነው ያለሁት፣ ሆነ ስራ ቦታ ሌላ ሂጄ ግን የሶሻል ሚዲያ ሱስ እንዴት ብሎ ይውጣልኝና ያገኘሁት ቦታ ገባሁ ማለት ነው። ስራውማ እንግዳ ሞቷል፣ ቪው ሞቷል፣ ዋጋ የለውም። ግን ሱሱ እንዲህ ነው እንትን የሚያዞረኝና ለዛ ብዬ ነው የምወዳችሁ ቤተሰቦቼ። እንግዲህ በእለቱ እጅግ አነጋጋሪ ያልኳቸው ቪዲዮዎች ወልደ ጊዮርጊስ ይልቃል ቢተው ለአብይ አህመድ የጻፈው ደብዳቤ አለ። እዛም ላይ እንግዲህ በጣም በነፍሱ በህይወቱ ቁማር የሚመስል ነገር እንዲህ ሳላደርግ ብቀር ምንድን ነው ያለው የሚለውን ነገር ይዤላችሁ መጥቻለሁ። በጣም አጠር አድርጌ ማለት ነው። በሌላ ጉዳይ እንግዲህ ጆርዲና ዮኒ ማኛ ተያይዘዋል። እሷ አንተ እንዲህ ብለህ የለ ብላ እያጋለጠች፣ እሱም አንቺ እንዲህ ብለሽ የለ ብሎ አዳዲስ ነገሮችን እያጋለጡ ይገኛል። ሌሎች በጣም መነጋገሪያ የሆኑ ቪዲዮዎችም አሉ። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ላይክ እና ሼር ሁሌም እንዳይረሳ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ። አባታችን አሜሪካ። አሜን። ያው ገርፋ እየገዛችሁ ስለሆነ ልጠይቃችሁ፣ መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? ሊጠቀም እችላለሁ። ለምሳሌ ኦክሲጅን ባገኘው ራሱ ሊጠቀም ይችላል፣ ላልጠቀም ይችላል። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ። አባታችን ማን ሊሆን ይችላል? አሜሪካን እንፈራታለን ማለት ነው። አባት ተቆጭ ስለሆነ በቃ እንደ አባት አሜሪካን ቆጥረናል ማለት ነው። እያስቦካችን ስለሆነ አሜሪካ አባታችን። የእናንተስ አባታችሁ የት ነው? እንደሰማችኋቸው እናታችን ኢትዮጵያ ናት፣ አባታችን ዲላ ነው ብለዋል። እናታችን ኢትዮጵያ ናት፣ አባታችን አፍሪካ ነው ብለዋል። እናታችን ኢትዮጵያ፣ አባታችን አሜሪካ ነው ብለዋል። እናንተ ሳውዲ ካላችሁ አባታችሁ ሳውዲ ነው፣ ምንም ጥያቄ የለውም። አባታችሁ የምትኖሩት ዱባይ ከሆነ አባታችሁ ዱባይ ነው። በቃ እናንተ ተላቃችኋል። አባትም እናትም አለ። እኛስ እናት ብቻ ነው ያለ አባት ነው እያሳደገችን ያለችው። ያለ አባት ስለሆነ ነው እንጂ እንደዚህ እየሆነ ያለ ነው። ለማንኛውም ይመቻችሁ። ወደ ሌሎች ጉዳዮች 1 ሚሊዮን ጠፋ ብሎ የሁላ ማህበረሰብ ማሚያ እኔ ሁሉ በውስጥ ላዋጣለ ከነ ስድቡ ከነ ክፋቱ ለካ 100 ሺህ ነው 100 ሺህ ደሞና አይኑ በጨዋት ቦቁልጭ ነጭ ብሎ ይመጣል። ትናንትና ሽምግልና ለጆንዳን ይላከ እዚህ ተቀጣ ልቀጣ በአባቴ ያስምለኛል፣ በዛ ሽምግልና ይልካል። ይሄ ሰው የጤነኛ ነው ታዲያ? ማርያምን ጋይስ እናንተ ሳትታዘቡኝ እየማልኩኝ ነርቬ ሲነሳው አይሆንም። ዝም ብዬ ሙዚቃዬን ብሰማስ ቆሽ ማዶች ጋር አንተ 1 ሚሊዮን ብሎ ህዝቡ እንደዛ ሲያንጫጫ ላይቭ እንደዛ ቁጭ ብሎ የከረመው 100 ሺህ ብር ነው። እንደዚህ የሆነ ነገር ቢወርድለት እኮ ማለት ነው በአንዴ እኮ የሚዘጋው ነው። በአንዴ የሚዘጋው እኮ የሆነ ጌም ቢጫወት ለ100 ሺህ ብር ነው። ይሄን ያክል ሰው ሰብስቦ እንዲህ ካልተደረገ ልጅ አስተማሪ ነኝ፣ ልጅን ማስተምርበት ነው ሲል የነበረው ልጅ አሳዳጊ ነኝ፣ እናት አባት ጧሪ ነኝ። የኛ ሀገር ሰው እኮ ሰበቡ ለኔ አይልም እኮ ሰበቡ እኮ በልጁ ነው የሚያማኝ። ሰበቡ እኮ በቤተሰብ እኮ ነው የኛ ሀገር ሰው የሚያማኘው እኮ በቃ ልጅንም ማስተምርባት ነው። በዛሽ 100 ሺህ ብር ልታስተምር ነው። ያቺ 100 ሺህ ብር ባትኖር ያቺን ባትልክ በምን ልታስተምር ነበር? እንደው እኮ የሚገርም እኮ ቀውጢ ሲያደርገው የነበረው ሲሰክሰን የነበረው 100 ሺህ ብር ነው። ግን 100 ሺህ ብርም ቀላል አይደለም። ግን ለነሱ ቀላል ነው በጣም። አንድ አንበሳ ስንት ነው? 2 አንበሳ ቢወርድለት እኮ ሰማይ እኮ ከ100 ሺህ ብር በላይ ነው ጋይሶች። እንደዛ ነውና ሸውዶናል እያልኳቸው ነው። ወደ ሌሎቹ ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር
የእሷን ላሳያችሁ ደግሞ አሳያችኋለሁ። ሌሎች የእሱን ጋይስ መልቀቅ ይችላሉ። እኔ ግን አልለቀውም። ጆርጂዬ ሰላም ነሽ እናቱ? ራቁትሽን ከሴቶች ጋር በስነ ስርዓት እየተላላሽ ምን እያልሽ አለ። በነገራችን ላይ ቦሌ የሚያውቀዋል ይህን ጉዳይ። አይ ማሳየት አይቻልም፣ ይዘጋል። አዎ ይቺ ናት እንግዲህ። ይሄ ነው መጨረሻ። አይ ለራስሽ ልክ ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልቀውልኛል። ከሴቶች ጋር ሪያክት እያደረገችበት ሌሎች ፔጆች መልቀቅ ይችላሉ። ዮኒ ማኛ ሴትን ልጅ መያዝ ያለብህ ዘግዝቀህ እየሸጎርክ ነው። ዘግዝቀህ እየቀጠቀጥክ ነው። እንደዚህ እየመታህ ነው። ሴት ልጅ መሪ መሆን አትችልም። ሴት ልጅ እንደዚህ ነች፣ እንደዚህ ነች፣ እንደዛ ነች። ሄት ስፒች ሴት ላይ ሲነዛ የኖረ ሰውዬ ሴት ልጅ መሪ መሆን አትችልም ብሎ የተናገረ ሰው ማለት ነው። አለ ቪዲዮ። አሁን እሱ ላይቭ ላይ እየዞረ ዮኒ ማኛ ምን አለ ትሉኛላችሁ? ጆርዲ ኤልጂቢቲኪው ኖርማላይዝ ይደረግ ብላ ካልመጣች ምን አለ ትሉኛላችሁ እያለ የሚነዛው እሱ ነው። ሴት ልጅ ዘግዝቃ ሸጉር ያለ ማለት ነው። የዋይቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ደብዳቤ ላከ። ከዱባይ ሆኖ ለ4 ዓመታት ያህል ከባድ መስዋዕትነት ከፍያ አዘጋጅቻለሁ ያለውንና ከመንግስት በጀት አንድም ብር እንደማያስወጣ የገለጸውን 100% ሙሉ በሙሉ የተጠናቀቁ የሶፍትዌር ፕሮግራሞችና መተግበሪያዎችን ለጠቅላይ ሚኒስትሩ ማቅረብ እንደሚፈልግ ገልጿል። በደብዳቤው እንደገለጸው ፕሮጀክቱ የኢትዮጵያን የዲጂታል ትራንስፎርሜሽን እቅድ ከታለመለት ጊዜ በፊት እውን ለማድረግ የካሽ ክፍያ ስርዓትንና ህገወጥ ንግድን ለመቆጣጠር የዶላር ጥቁር ገበያ 100% ለማስቀረትና ሀገራችንን በአመት ከ4.2 እስከ 5.4 ቢሊዮን ዶላር ተጨማሪ ገቢ እንድታገኝ የሚያስችላትን 8 ዋና ዋና አበይት ዓላማዎችን የያዘ ነው። ባለሀብቱ ወልደ ጊዮርጊስ ፕሮጀክቱ ከመንግስት በኩል ተቀባይነት ሲያገኝ ምንም አይነት የመንግስት በጀት ሳይጠይቅ ሙሉ በሙሉ ወደ መንግስት የልማት ድርጅትነት የሚተላለፍ መሆኑን ጠቅሶ በስራ ጫና መካከል 30 ደቂቃ ብቻ እንዲሰጡትና ሀሳቡን በአካል ለማስረዳት እንዲችል እንዲፈቅዱለት በአክብሮት ጥያቄ አቀርቧል። ወልደ ጊዮርጊስ ይልቃል ቢተው እንግዲህ የራሱን ነፍሱን ለአብይ ቁማር ያስያዘበት መንገድ በጣም ብዙዎችን እያነጋገረ እያለና ያስደነገጠ ነገር ሆኗል። ምን ብሎት ነው የሚለውን ነገር እነግራችኋለሁ መጨረሻ ላይ። ከዛ በፊት ግን የጻፈው ደብዳቤ ሙሉ ማንበብ ከፈለጋችሁ እዚህ ጋር አስቀምጥላችኋለሁ ማለት ነው። እኔ ግን ጠቅለል አድርጌ ምን አለ የሚለውንና ፕሮጀክቶቹን ብቻ አነብላችኋለሁ ማለት ነው። ስለዚህ ወደዛ እንሂድ። የጻፈው ደብዳቤ ላይ እንግዲህ ለዶክተር አብይ እሱ መምራት ከጀመረበት ጊዜ ጀምሮ የገጠሙትን በሀገራችን ላይ የገጠመውን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የሆኑ ከባድ የሆኑ ቀውሶችን ለመፍታት እየሄደበት ያለውን ነገር በማድነቅ ወልደ ጊዮርጊስ ቢተው እና በዲጂታል ትራንስፎርሜሽን ዘርፉ ያላቸውን ጥሩ የሆነ ምልከታም እንግዲህ ግምት ውስጥ በማስገባትና በማድነቅ ዶክተር አብይ አህመድን እንግዲህ በፕሮጀክቶቹ ላይ ነው ጥያቄ ያቀረቡት በትህትናና እንዲሁም ተማጽኖ በሚመስል መንገድ ነው የጠየቁት ማለት ነው። ይህን በጣም አጠር አድርጌ ያነብላችኋለሁ 8ቱን ፕሮጀክቶች። አንደኛ መንግስት የዲጂታል ኢትዮጵያ 2030 እቅድ ከ2030 በፊት እውን ለማድረግ ይረዳል። እነዚህ ማለት ነው ፕሮጀክቶቹ። ሁለተኛ ኢትዮጵያ የዓለማችን ቀዳሚ ሰላም የተረጋገጠባት ሰላማዊ ሀገር እናደርጋለን ነው የሚለው። ማለት በጣም ከበድ የሚል ነው። የካሽ ክፍያ ስርዓትን በማስወገድ በህገወጥ ንግድና መኒ ላውንደሪ ይቆጣጠራል። አራተኛ የገቢ ግብር አሰባሰብ ሪል ታይም በማድረግ የሀብት ስውርን ይቀንሳል ይላል። አምስተኛ ኢትዮጵያ ዓለማችን ታላቋ የቱሪዝም መዳረሻ ሀገር ያደርጋል ይላል ይሄ ፕሮጀክት። ስድስተኛ በህገወጥ ሐዋላና የዶላር ጥቁር ገበያ ብላክ ማርኬት ያለ ምንም አስገዳጅ ህግና መመሪያ 100% ያስቀራል ይላል። ሰባተኛ ኢትዮጵያ አሁን ካላት የውጭ ምንዛሬ ገቢ በተጨማሪ በአመት በ4.2 ቢሊዮን ዶላር እስከ
$4 ቢሊዮን ገቢ ያስገኛል ይላል ማለት ነው። ፖፖፖ 8ኛ ኢትዮጵያ በ4 ዓመት ውስጥ ብቻ አሁን ያለባትን የውጭ ዕዳ ከፍላ የምትጨርስበት ትልቅ አቅም ይፈጥርላታል። በጣም የሚገርመው ነገር ደግሞ ምን እንደሆነ ታውቃላችሁ ጋይስ? ክቡር ምን አለ መሰላችሁ? ክቡር ጠቅላይ ሚኒስተር ከላይ ከጠቀስኳቸው እና ከዘረዘርኳቸው ጉዳዮች ውሸት ወይም ትክክል ያልሆነ ነገር ቢገኝ ለትውልድ መማሪያና መቀጣጫ ለመሆን የሞት ፍርድ እንዲፈጸምብኝ ቀድሜ መፈረም እችላለሁ ነው። ይሄ ነው በጣም ትልቁና መነጋገሪያ ይሄ ነው። የሞት ፍርድ እንዲፈጸምብኝ ቀድሜ መፈረም እችላለሁ የምትለው ነገር ምን ያክል እርግጠኛ ቢሆንበት ነው የሚለውንም ነገር ማረጋገጫ የሚመስል ነገር ነው። ይሄን አስመልክቶ እናንተም የታዘባችሁትን ነገር ይሆናል አይሆንም የሚለውንም ነገር አስደግፋችሁ ኮሜንት ሴክሽን ላይ አስቀምጡ። የምወዳችሁ ቤተሰቦች፣ እስኪ ወደ ሌሎች ጉዳዮች እንሂድ። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ብሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዲህ ወደ መድረክ እንዴት ነሽ? ቺልስ እሺ፣ ዛሬ ምንድነው እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እናቷ ጋይስ እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳቸዋለን የምንችለውን ያህል እና አብራችሁ ነው። የመጨረሻ የተመቸኝ የመጀመሪያው ሰውዬ ነው ጋይስ። በደንብ እዩ። ላልብስ ግድ የለውም። አይ ችግር የለውም። ሳይ ኖ እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባው። ዝም ብዬ ብቻ ላልብስ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ውሰጂው። ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። ያማታል እንዴ? እሺ ደህና ሁኑ። በቃ ችግር የለውም። በቃ ያምሻል። ጤነኛ ነሽ? አሚን 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 አሚን። ይዛት ሂድ። ምን ችግር አለ? ሰው ለሌላ ሰጥም ወይ ለሚፈልግ ሰው አሰቃያት እኮ። አሚን። ዱዓ ያታርጉልን። አሚን አሚን አሚን። ወንድሜ ልመድህ እውነት? እሺ ቅለብ እሺ አይወስዱብህም ብርድ ልብስና አሁን ባለብስህ አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካኑ አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ለምሰደ አማና በአማና እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሃለሁ። አማና አላህ በውጣው ይደረግ። አሚን ወንድሜ። አሚን 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 አሚን። እሺ ወንድሜ። እሺ እሺ አሚን 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 ወንድሜ። ዩቲ ግን አልተቻለችም ጋይስ። ይሄ ማታ ማታ የለመደችው ነገር በቃ አልተቻለችም። እውነት በጣም ትኩረትን እየሳበላት በጣም ብዙ ሰዎች እየወደዱላት ያለ ነገር ሆኗል። ለሊት እየተነሳች ባለፈው ትንሽ ረፍት ለመስጠት ማታ ማታ የሚሰሩትን ቆም የሚሰሩት ልጆች ስታግዝበት የነበረው የተሰማቸውን ገንዘብ ብቻ አይደለም ጋይስ፣ የሚሰማቸውን ስሜት ስለ ታሪካቸው ስለምናቸው ውስጣቸውን ያለውን ነገር ሁሉ ስጠይቅ የነበረችበት ነገር በጣም ብዙ ሰዎች ወደውታል። እንደምታስታውሱት ዛሬ ደግሞ እንዲሁ ለሊት እየተነሱ ብዙ ነገሮችን እየተጋራች ትገኛለች። እናመሰግንሻለን። አላህ ይስጥልን። አሚን። እድሜ ይስጥሽ። ቻው ሰላም። ቻው፣ ደህና ደሩ። ቻው